አዴ አቡሻ እንዴ አንጋፋው ጀማይላል ቢስ ነው እዚህ ሆቴል የሚወርደውን ዕቃ እኛ ነው የምናወርደው ልትሉ እንዳይሆን አይገርማችሁም አልሰማችሁም እሺ እኔ ነኝ ቀድሜ የመጣሁት እኔ ነው የምወርደው አንተ አሁንም ዕቃ ትሸከማለህ እንዴ ኧረ እባክህ ማጅራት ደግሞ ባፍ መራመድ እንዳትጀምር ባፌ ስራመድ ካካ እንዳረግጥ ዞር በሏ ሲባነንባችሁ ማስቀየሳችሁ ነው ቀድሜ ይዤዋለሁ አልሰማችሁም እሺ አራብ ከስንት ዓመት በኋላ የተገናኘን ፍሬንዶች እንደው እንደድሮ እንጨቃጨቅ ለነገሩ ሰውነትህ ብቻ ሳይሆን ጭንቅላትህም ጨምሯል ግን ሳይዙ ነው እንጂ አስተሳሰቡ እንኳን አሁንም እንደቀነጨረ ነው አልሚ ምግብ ይታዘዝለት እንዴ ግን እናንተ ይጠፍታችሁ አንተ አረ እንዴ ጠፋው እናንተ ስራ ፈትናችሁ ከናንተ ጋሉልን ብላ አይደል እንዴ ተንቦጣረጥለን ይጠፋ እኛ ደግሞ ስራ ያገኘ መስሎ ለካ ያኔ ስራ ፍለጋ ብለ እችን ቱታናችን ቀይ ቲሸርት ለብሰ እንደወጣ አልተመለስክም መስሎ እናንተም በየሆቴሉ በልቶ መሮጥ ለምዳችሁ አይደል እንዴ እዚህ ያገኙአችሁ እንደውም ዛሬ አስፎግራችኋለሁ ዕቃ ስታጡት ሁሏታላችሁ ነይ አስተናጋጅ ዛሬ ስትጠገረሩ ነው የምትውሏት አልሰማችሁም ሂሳብ ስንት መጣ 10200 ብር ነው የመጣው በለው 10000 ማናጀሩን ጥሪላቸውና ፈርመው ለ5 አመት ያገልግሉ እንጂ በአንድ ቀን ቃጥበትማ አይሆንም ሂጂ ጥሪላቸው በእኛ ስንት ማለት ነው በዶላር መክፈል ይቻላል አዎ ይቻላል ለማንኛውም መልሱኝ ያጅ ምን ነው ዝም አልክሳ ምላስን ይዘው ሄደች እንዴ ፈረንጅ ሃንግ ሰርታችሁ ነው ወይ ደግሞ ባንክ አስደንብራችሁ አይገርማችሁም ሳልጠቁም ባየበሰማ ተወርዳላችሁ እሺ ለሆቴል ከምትወርደው ዕቃ ጋር አንድ ላይ ብትወርደና ይሻልህ መጀመሪያ ግን ስቀለል ምን አይነት ሙድ ነው የምታራምዱት አንተ እንደዛ ሰድበን ተንከርክ በኋላ ደንፉ ጭረን ካገር ወጥተን ተመለስን ስንት ከለፋን በኋላ የራሳችንን ቢዝነስ ጀመር አሁን በደንብ እየተንቀሳቀስን አንተ ግን አሁንም እዚህ ትርመጠመጣላ ወይ ወጣትነትን ካልሰራህበት በቀን ገበያ ከራዩ ባከኤፊ ሰርቶ እስኪለወጥ ዓለም ትጠፋለች ሰው ጭንቅላቱን ተማምኖ ይሰራል አንተ እዚህ ጭንቅላቱን ተማምነ ልትሸከም ትመጣለህ አይደል ለነገሩ ተሰጦ ቢሆን ነው አትፍረድበት እኛ ከኋላው ተነስተን ሚሊዮነር ስንሆን እሱ ሰፈር ለሰፈር ይዞራል ይልቅ ፍላይት ሰዓታችን ሳይደርስ እንጣ ቆይ እንደዚህ ሀብታም የሆናችሁት ምን ተፈጥሮ ነው ተፈጥሮ አይደለም አባቢ ሰው ሰራሽ ነው ሕይወት በየፈርጇ መልኳ ጉራ ማይሌ ደምቆ የፈዘዘ የዘመን አቆሌ ቅኝት አልባ ምሬት ምን አገባኝ ጌታ ሆነው የመሩት የጊዜው ቦታ ህልሙ ጠባብ ሰፊ ሜዳው መንቀብርቁ መቆሜዳው በትውልዱ የማንነት የምንነቀለ ዋጋልባና ከንቱ ነገር ሲፈስባባል ሁሉም ሳለ መሬት ጥቦ ለማነስ ይለፋል ቦታ ሳይሰጥ ለምርኩዙ ለመንገድ ይገፋል በየመስኩ በረጃችን አረሙ በዛበት ዞረላና የተጠምደናል አሻግሮ በማየት ከአእምሮ በላይ ልቀን ርቀን ሄደናል 8000 ጭልጥ አድርገን 9 ከትመናል ዘጠነኛው ሺ ዘጠነኛው ሺ ዘጠነኛው ሺ ዘጠነኛው ሺ ምንድነው የምትለኝ ልተኛበት በቃ እሱ አያገባኝም እሺ ሄደ ከነሱ ጋር ጨርስ የለኝማ ስልካቸው በቃ ካሁን በኋላ እንዳቀሰቅሰኝ ምን አገባህ አረ እሱን ንካኝና አሳያለሁ ላንተ ስል አልፈርጥም እሺ ገባህ እንዴ አንተ ሰውዬ ሳልበረክስ አናትን አትሆኝ ብሩስ የታረኩት የታለ ብሩ የምር ነው አንተ ደግሞ ከፍለህ ልታስገድለኝ ነው እሱን የላከው በህልሜ ነው ነቅቼ ነው እንዴ ለምን ቀሰቀስከኝ ቆይ ለምን ቀሰቀስከኝ ህልሜን እንኳን እንድጨርስ ለምን አፈቀድክልኝም የትም እንደማልሄድ ታውቃለህ አይደለ እሺ ምን አባል አድርገህ ኧረ በእናታችሁ እኔ ልተኛበት ለሁለት አትጩሁብኝ ዝም በል እባክህ እንዴ እዚህ በቀጠቀጠ ራሱ ደስ ይለኝ ነበር እሺ የሆነች ሴትዮ ብር ሰጣኝ አሸክማኝ
ክላስ ውስጥ ገብተን ለክልና ወላለቅ ሰልኮ ነው የቀሰቀስከኝ ልቤን እንዳቋረጥከኝ እውን ይቋረጥሽ በቃ አትረብሹኝ እሺ ስትፈልጉ አብራችሁ ውጡና ውጪ ተኙ ማን ስለሆንክ ነው አንተ እኔን የምታስፈራራው ሰማው አይደል ትመሰክራለህ ቀድሜ እኔ እገልሃለሁ እሺ ምንድን መሳዘር በላንተ አያገባ ዘረን ምን እሱ ስር ትደበቃለህ ወንድ ከሆንክ ናውጣና እንዳግር አንተ ዘርበል እንዳልመታ አንተ ወዴት ልዙር አይዳይ ዛሬ ለሊት እንደው አትከላከልለት አንተ ነው መመታ ውጣ በለው ናውጣ አንተ ማን ነው ውጣ ምለው ናሽ አንተ ውጣ ወጣ ጭራሽ እኔ ላይ ሽጉጥ ተኩሳ ይው ለስንት ሰው የወጋውበት ጩቤ ያለ አምጥቼ እዘረግፋለሁ እሺ እንዴ አባራ ወይኔ ዛሬ ጩቤው ዞር በል ብያለሁ ከሳትኩት አንተን ነው መዘረግፈ ወይኔ እንዴ ቆይ ናውጣሽ አንተ ለምን ተነጋግራችሁ አትግባቡ መረባክን አውጣ ብዙ ታግሻለሁ ከዚህ በላይ አልታገሰው በማያገባ አትግባ አልገባ አንተን አይደለም እሱን ነው እሺ ሰማህልን አንተን ነው እሺ ተረጋጋ በቃ ቁጭ ብለን ነው ሁሉንም ነገር መፍታት ያለብን እና አላስተኛ ያለኝ ነው እንዲ ጉዋበ ማለት አይደለም አንተም ተረጋጋሽ ያላስተኛለኛ አታዩም እንዴ ምላሱን ሲያወጣ ምላስህን አታውጣበት እኔ ሲነጋ እናገርልሃለሁ እሺ በቃ ተኛለሁ ጩቢኒ በጣም ይቅርታ ሁለታችንም ረበሽና አይደል ችግር የለውም ብቻ አንተ ተኛ ወይኔ መጫወቻ አሉን በዚህ ለለ ወይ ዛሬ አታቀስቅሰኝ ስትባል አሰማም እንዴ ወይና ይኸው ተኛበት መቼ ተሰቀስኩ ማን አንተን አለ ያማል እንዴ ጭራሽ ካንተ ብሶ እኔን ያማል ረዱ ረተኝ ልተኛበት ልጅቷን ማትቀስቅሻት ምንድነው ከዚህ በላይ ተኝተሽበት የለ እንዴ ምንድነው ልተኛበት የምትዩ ምኑን አልጋውን አይደል ልተኛበት ያልሽው እኔ አትቀስቅሽኝ ልተኛበት ነው ያልኩት እማትናገረኝ ከሆነ ክፍልሽ ሄደሽ ተኝ እንዴ ስለጨነቀኝ እኮ ነው ማማክርሽ ረዱ ምን አድርጌ ነው የምትይ በጣም ጥሩ ይኸውልሽ ረዱ ሰሞኑን ማለት ነው ደና ቪዲዮ ስላልሰራው እንዳለ ፎሎወሮች ይቀንሷል እና አሁን ፎሎወሮችን ለማነሳሳትና ለማብዛት ማለት ነው ይሁን አነጋጋሪ ቪዲዮ መስራት አለብኝ አይመስልሽም ረዱ እንዴ አንቺ ረዱ ምንድነው ያወራሽ ተኛልሽ እንዴ ቆይ ምን እንዳልኩሽ ሰምተሽኛል ይኸውልሽ አሁን መነጋገሪያ ስጪኝ ያልሽው አይደለ ድሮ የገዛውት ኤርፎን አለ እሱን ወስደሽ መነጋገር ትችያለሽ ምንድነው የምትይው ነው እኮ ያልኩሽ ቪዲዮ ስለመስራት ነው እኔ ቪዲዮ የለኝም ኤርፎን ነው ያለኝ ወሰጂ ምንድነው ረዱ አልነቃሽም እንዴ አልነቃሽም ፈዘሽ ቀርተሻል ፋራነሽ ያልሽኝ ነው ለምንድነው ቆይ አንድ ሐሳብ ሳመጣ ሁሌ ወደ ጭቅጭቅ መቀየሪው እንዲናትና ረዱ እኔን ጨቅጫቃ አብሬሽው አልኳ ምን ታደርጊ አንቺ በወልድሽ እኮ አደርስሻለሁ እሺ የትምህርት ቤት እንዴ ረዱ ሳትወልጂም እኮ አድርሰሽኝ የለ እንዴ እኔ እኮ ውለት አልደረሳም ግን ያው አሁን አይዲያ ስጪኝ ያልኩት የምን አይዲያ ንግድ ልትጀምሪ ነው አይዲያ ስለመጣ ብቻ እኮ ንግድ አይጀመርም እሺ አረ መደናቆር ምንድነው ሊነጋ ሲል ሌላ ሰው ትሆኛለሽ እንዴ እንዲናትና ረዱ ባማከርኩሽ እኔ እንደንቆሮ በዚህ በጠዋት አለፋለፈም ሂጂልኛ ረዱ ለምን አትረጂኝም ኒኮ የሆነ መነጋገሪያ ቪዲዮ እንስራ አይዲያ ስጪኝ ያልኩሽኝ ተኝቼም ልትቀርጭኝ አማረሽ እንዴ በጣም አሪፍ ይኸውልሽ በጠዋት ቀርጽሽና እስቲ የረዱ የጠዋት ፊቱ አለ ሰው ይቀርባል ወይስ ለአውሬ ይቀርባል ኮሜንት ላይ ያሳውቁኝ ይላል በጣም ጥሩ እንዲናትና ረዱ አድርጊውና አሳይሻለሁ እማይሆን ነገር አታድርጊ ለነገሩ ልክ ነሽ መነጋገሪያ አይሆንም ሁሉም ሰው ለአውሬ ይቀርባል ነው የሚልሽ በመላው ኢትዮጵያ ህጋዊ ማንነት ማረጋገጫና መለያ ፋይዳ ብሔራዊ መታወቂያ መሰረታዊ አገልግሎቶችን በቀላሉ ማግኘት ያስችላል። አገልግሎቶች በአንድ በማስተሳሰር ህይወትን ያቀላል። እርሶስ ተመዝግበዋል? እንግዲያውስ በመላው ሀገራችን ባሉ ውብና ምቹ የአገልግሎት ማዕከሎቻችን ጎራ ካሉ ደንበኛ ንጉስ ነውና ምቾቶ ተጠብቆ ያለምንም ክፍያ በነጻ ይመዘገባሉ። ናሽናል አይዲ የሚላክሎትን ባለ 12 አሃዝ መለያ ቁጥር በመጠቀም በቀላል ሂደት የዲጂታል መታወቂያውን ከቴሌብር ሱፐር አፕ በነጻ ያውርዱ።
ፋይዳ ብሔራዊ ዲጂታል መታወቂያ ታትሞ እንዲደርሶ ከፈለጉ ደግሞ በቴሌብር ሱፐር አፕ የኤንአይዲ ፋይዳ ፕሪንቲንግ መተግበሪያ አስቸኳይ ከሆነ በ6 የሥራ ሰዓታት ወይም በመደበኛ ከ2 እስከ 6 ቀናት እንደ ምርጫው በመረጡት የአገልግሎት ማዕከል መረከብ ይችላሉ። ዲጂታል መታወቂያ ለአካታች ዲጂታል ኢኮኖሚ ኢትዮ ቴሌኮም። አንዳችሁ እንኳን ልሰሙኝ አልቻላችሁም። ይሄ አቡ ተብየው አንገቴን አንቆ ሊገለኝ ሲል ወዲያው ፖሊስ ጣቢያ ደወልኩኛ። ከዛ በኋላ ግቢውን በጠቅላላ አምቡላንስ ሞላው። ቆይ ግን እናንተ ምንድነው? ሞት ነው ወይንስ እንቅልፍ ነው? አንዳችሁ እንኳን አትሰሙኝም? አሁን በጠዋት የጠራኸኝ እንዲህ ስትንቦጣረቅ እንድሰማህ ነው? በጠዋት አፍህን በውሸት ከምታሟሽ በጸሎት ብታሟሽው ምን አለበት? ምኑን ቀዳዳ ስራ ፈት ነው ባካችሁ? በልጅነት ያየውን ፊልም ስተርክ ትንሽ እንኳን አሳፍርህም? የምሬን ነው እንጂ የምን ፊልም ነው የምታወሩት እንዴ? የሆነ የሚጋልበውማ መንፈስ አለ። ለካ ልጁ ለዚህ ነው እንደዚህ አስቸጋሪ ሆኖ ያደገው። ለካ ቢበላ የማይጠረቃው ለ6 ለ8 አብረው እየበሉ ነው። ይሄን ማለት ያረጋግጥኩት ዛሬ ለተጋለጠለታ። አሁንም አልነቃህም እንጂ በደህና እንደዛ ትንቦጣረቅ። ኦሮ በለው እናንተ ሞቼ ብታዩኝ ራሱ አታምኑኝም። እሺ በቃ 30,000 ብር ስጡኝ። ወደ 3,000 ቀንሰህ አስማት አሳየኋችሁ ልትለን ነው አይደል? ከዚህ ቤት ተከራይቼ እወጣለሁ፣ አለበለዚያ መሞቴ። ወይ ምንድነው? ቁርስ ዛሬ መፋጠጥ ነው እንዴ? መቆናጠጥም አለው። ትንሽ ጠብቅ ይመጣል። አቡዬ ደህና ነህ አይደል? እኔ እንጃ ስበላ ነው ማቀው። ያው ካልበላው ጨጓራዬን ያመኛል። እንደማያቅ ሰው ትሆናለህ አይደል? ምንም እንዳልተፈጠረ ሰው ነኝ እንጃ ትላለህ። ደግሞ እንደ ደህና ሰው ቁርስ ይምጣልኝ ብለህ ታዛለህ። ምን ይሁንልህ? ምን ይምጣልህ? አንተ ማን ጠየቀ? አታፍርም እንዴ በሰው ቤት መተህ ፓስታ ይሁንልኝ ስትል? ደፋር ስትፈልግ እዛ ወጥተህ ውጪ ብላ። እንደሱ መብት ነው። ለኔ ፍርፍር ይሁንልኝ። ወይኔ ያው ቢላ አነሳ። ራሱን ሊዘለዝል ነው ማለት ነው። ግን የጓሮን በር ዘግታችሁታል አይደል? ራሱን ዘልዝሎ ከጨረሰ በኋላ ዞር ብሎ መቶኛንም እንዳይዘለዝለን እኮ። ይሄ ደግሞ እስከዛማ ቢላ ይደንዝበታል። አንቺ ሞርዷል። ወይ ጣጣ እንዴ! አባ ምን ነው ዝም አልክ? ምን ይሻላል? እኔም እኮ ግራ ገባኝ። እንደው ልጄ ምን ለከፈው ይሆን ባካችሁ? እኔ ምላችሁ ግን መንገድ ላይ ብር እንዲሰበሰብለት ቢሆንስ አውቆ እንደዚህ የሚያደርገው? አልገባኝም። እንዴ መንገድ ላይ ቆሎ እየደፉ ብር እንዲሰበሰብላቸው የሚያደርጉ ሰዎች አሉ አይደል? እንደዛ ቢሆንስ? ምንድነው የምትቀባጥሪው? የታለ ቆሎ በእጁ ያዘው? እና ገዝተን እንስጠውና እሱ ይድፋ እንዴ? እኛም ከሚደፋን አይሻልም? አባ ቶሎ ብለን አሳስረንም ቢሆን ሕክምና ይዘው ነው መሄድ አለብን። ቶሎ ብለን ወደ ሕክምና። ብር መቀለጃ ነው እንዴ ሕክምና የምትይው? ለሱ የሕክምና ከምናወጣ ደህና ምግብ ብንበላበት ይሻላል። አይደለም በመታከሚያ ብር አንተ ራሱ ትንሽ ሆድ ቢጎልብህ እሱን ከመብላት አትመለስ። አቡ አረዳንስም ጀመረላችሁ እንዴ? የትወና ውድድር አለበት እንዴ? ቆይ ከማጋ ይሁን እንደዚህ የሚያወራው እናቀው ይሁን እንዴ? ምን ስልኩን እንፈልግልሽ ታናግሪያለሽ? እስቲ አሁን ቆይ ምን አገኘውም? ምን ሆነ ይባላል ባካችሁ? በየመንደሩ ሲንቀዠቀዥ ለሰው የተሰራ መተት ረግጦ ይሆናል እንደዚህ የሚሆነው። ለዚህ እኮ ነው አርፋችሁ ቤታችሁ ቁጭ በሉ፣ በየመንደሩ አትንቀዥቀዡ የምለው። ሰማህ አይደል? ላንተ ነው ላንተ ብዬ መቼም ለውሩ አይሆን ታዲያ። ረዳድ ይሄ ልጅ ጸበል እንውሰደው ግዴላችሁም ተው። የሚጠመቅ የመሰለ ስንቴ ጫማ ሲሰርቅ ስለያዙት ውሸት ነው የሚመስላቸው። ይልቅ አሰለፍ መፍትሄ አታጣም። የሚጨስ ምናምን ነገር ካላት እስቲ ጠይቂያት። አረ ሰው ተበላሽቷል። አሰለፍም ሲጋራ ጀመረች። ሙድ ራሱ የሽማግሌ እኮ ነው። እስኪ የወጣት ሙድ አራምደ። አረ የወጣት ሙድ አይራመድም ተሰብሯል። እና ወጌሻ ውሰደዋ ይሹል። አንተ ዳነኝ እንጂ መጨማለቂያ ነኝ እንዴ? ማንም ብር ስለሌለኝ እየመጣ የሚፈነጭብኝ? አንተ እብድ ነህ እንዴ? እኔ ስለ ሙድ እየወራው አንተ ስለ ገንዘብ የምታወራው? ድህነት እየጮህብህ ነው አይደል? ጆሮህን እንዳያደነቁረው ያዘው። አንተ እኮ ውሃ ጨምቄ ያሰጠው አራዳ ነኝ። ሙዴ ሼባ ነው ትለኛለህ?
ለምሳሌ እቺን የመሰለች ልጅ ወዳህ ዳርዳር ስትል አንተ ግን የዓለም ባንክ ብድር ያለበት ይመስል ስራ ገንዘብ ትላለህ። እስቲ አንዳንዴ እንደወጣት ፍቅርን እንኳን አጣጥም እንጂ ጣፋጭነቱ ጥርሴ እንዳያበላሸው ብዬ ነው። ልክ ነህ ማሙሽዬ። ጣፋጭ ደግሞ አታብዛ፣ ምግብ ይዘጋሃል። ምንም አይገባውም እኮ ግን እኔ ፊት ራሱን ይቆልላል። እንኳን ቶሎ ከፊቱ ዞራልሽ እንጂ ራሱን ቆልሎ ሲናድ አፍኖ ይገልሽ ነበር። እኔ እኮ የሚያስቀኝ ደህና ስራ እንደሚፈልግ ሰው ጠዋት ወጥቶ መኪና ሲፈልግ ይውላል። መኪና የሚፈልግበትን ሰዓት ቆርቆሮ ቢገዛ 2 መኪና ገጥሞ እኮ መንዳት ይችል ነበር። ዛሬ በሳቅ ገደልሽኝ። ደግሞ በጣም ደስ ያለሽ ተመችተሽኛል። እኔም በጣም ተመችተኛል። ደስ ትላለህ። ሜላት እገልሻለሁ። አረ መቀናቱ ነው። ቻለብዝሽ ልቀቀኝ አንተ። አዲስ ለገባችሁ ያው ሰሞኑ የጠፋሁት ወንድሜ ራሱ ስለታታ በቃ እሱን ሆስፒታል ሳመላልስ ምናምን ገንዘቤን ስለጨረስኩ ነው። እና እስቲ በጊፍት ምናምን አይዞሽ ምናምን በሉኝ። ወይኔ ጆስዬ ቴንኪው ለፍላወር ጊፍት በእውነት ሁላችሁንም በጣም አመሰግናለሁ። እና ያው በጣም ከባድ ጊዜ ነው እያሳለፍኩ ያለሁትና አእምሮ ለታመመ ሰው እስቲ ምንድነው መፍትሄው? ባካችሁ ያው የምታውቁት ነገር ካለ ንገሩኝ እና ለሌሎችም ሼር ኮፒ ሊንክ ምናምን አድርጉልኝ። ጎማ ጭሽለት ማለት ሱስ ቢይዘኝስ አጫሾኝ ብቀርስ ሌላ መፍትሄ ንገሩኝ። ገና ፎቅ ሰርተን እስክንኖረውረውማ ይድናል። እሺ እንዳይደል ለማድረግስ አንቺ ምን እያደረግሽ ነው? ቆይ ቤተሰብ አንዴ እመለሳለሁ። እሺ ሌላኛውም ታመመብኝ መሰለኝ። በወንድሜ ስም እየሸቀልሽ ነበር አይደል? እየተከታተልኩሽ ነበር። እኔን ከምትከታተል የታመመውን ወንድምህን አትከታተልም? የሱን ፈለግ ተከትለሽ አንቺም ከጨለልሽ ብዬ ነው። ደግሞ አታስቀይሽ። እየሸቀልሽበት ነበር አይደል? ስንት አገኘሽ? ወድጄ መሰለህ እንደ ያው አባቴ ማሳከሚያ ብር ስላጣ ለሱ ለመሙያ ስለተቸገረ እኮ ብዬ ነው። ከመጀመሩ ደግሞ አንቺ የቤተሰቡ ተቆርቋሪዎች አሁን ይኸውልሽ ከሸቀልሽው ላይ ታካፊኛለሽ፣ አለበለዚያ እናገራለሁ። አላካፍልም። አታካፊኝም? አዎ እሱን እናያለን። እሺ ከበሽተኛ ላይ ፐርሰንት ለመዳችኋ። ይኸውልሽ አሁን እሱ ራሱን ስለማያውቅ የሱን ድርሻ እኔ ወስዳለሁ፣ አለበለዚያ ግን በራሴ እኔ የምሰበስባለሁ። እንዴ ሁላችንም ከሰበሰብንማ ይነቃብናል። ባይሆን በቃ አብረን በሼር እንስራ። አልፈልግም ልል ነበር ግን ይሁንሽ። እሺ ፋሚሊዎች ያ ወንድሜ እሱ ነው። የታመመው ነው? አይ አይደለም። እኔ ጤነኛው ነኝ። አዎ ምን ፊቱ ግን የታመመ ይመስላል። አሁን አንበሳውን አውርዱ ዝም ብላችሁ። እንዴ ከዳነልሽም አንሰጥሽም። አረ አልዳነልኝም። እንዴ አንተ ምን ሆነህ ነው? ጊፍተር እኮ እያሳጣኸኝ ነው። እንዴ በቃ ሄድልኝ እንዴ። የባለስልጣን ልጆች ካልነካ ነው ካልሳም ነው የሚሉትን ፊት የታመመ ይመስላል። አሁን የተሰደብኩበትን ስጭኝሽ። እበድና ሰጣለሁ። አረ እንዴ ምን ሆነ ነው? ስልኬን አምጣ እንጂ። በቃ አብጃለሁ፣ አልሰማ። እንዴ በጉጉት ሲጠበቅ የነበረው የጊፍት ታላቅ የሽያጭ መርሃ ግብር ሊካሄድ ነው። በሁሉም ሳይቶቻችን ላይ እስከ 30% የሚደርስ ቅናሽ አድርገን ጠብቆታለን። በለገሃር እየገነባ ነው ባለነው መንደራችን በአንድ ዓመት የሚረከቡ ቤቶችን ያለምንም ዋጋ ጭማሪ በኢትዮጵያ ብር ገዝተው የቤት ባለቤት ይሁኑ ይሎታል። ባለ 1 መኝታ በ65 ካሬ በ352000፣ ባለ 2 መኝታ 108 ካሬ በ596000፣ ባለ 3 መኝታ 163 ካሬ በ900000 ብር ቅድመ ክፍያ ከፍለው ከ4555 የባንክ አማራጭ ጋር የዘውትር መሆን እውን ያድርጉ ይሎታል። እንዲሁም በመርካቶ ከ18 ካሬ ጀምሮ የንግድ ሱቆችን እየሸጥን እንገኛለን። ለበለጠ መረጃና ለሳይት ጉብኝት በ0981 78 9498 ይደውሉ። ጊፍት ሪል ስቴት። እንዴት ነው? ቀበርቹ ነው ወይስ ዲኒ ብናጨስበት ነው የሚሻለው? እሱን ደረጃማ አልፎታል እኮ። በል አሁን ጤፍ አለ አይደል ቤት ውስጥ? በቃ ለንፍሮ የሚሆን ስንዴ ይገዛ። እንዴ የምን ስንዴ ምን ጤፍ ነው? ረሃብ እኮ አይደለም ልጄን አሰቃየው። እሱማ የታወቀ እኮ ነው። ሰው ሊሞት ሲል እንዲህ ነው ብቻውን የሚለፈልፈው። አሁን እዛታች ድርተኛ ብርቂቱ እንዲህ ነው የለፈለፉ የሞቱት። እሳቸው እንኳን በእድሜያቸው ነው የሞቱት። በእድሜ ቢሆን ረዱ ተታርፍ ነበር። እንደው የሱ ጥሪ ሆኖ ነው እንጂ እኔ ካንቺ በልጬ ነው አንቺ ሳትሄጂን የሚሄደው። ባይሆን የሚጨሰውን ነገር ንገሪኝና ራሴ ገዝቼ እመጣለሁ። ከሞት ጋር የማይገናኝ ነገር አታውሪ። ቀድሞ መለፍለፍማ ይገናኛል እንጂ ኃጢያቱ በጋር ትታየዋለች አሉ። ከዛ በኋላ እንደው አይን ሰርተሽኛል አልሰራሁሽም
ሰርተሽኛል አልሰራውሽም ሲጨቃጨቁ በዛው ደክሞት ሞት ይወስደዋል ያሸልባል ማለት ነው። እያየሁት አድጎ እያየሁት ይሙት። በቃ ይሄን ለማለት ነው የመጣሽው? እኛ እኮ የሚድንበት መንገድ ካለ ብለን ነው የጠራንሽ። እሱማ ጸጉሩ መላጨት አለበት። ልክ ነሽ እኮ በጸጉሩ ምክንያት ይሆናል ይሄ የሚያስለፈልፈው መንፈስ የገባበት። አለመታጠብ ታጠብ ስለው የክፋት መስሎት ይኸው መዘዙ ለኛ ተረፈ። እኔ አሁንስ እንደው ግራ ገባኝ። እናንተ ናችሁ የታመማችሁት ወይስ እሱ? ከጸጉሩ ጋር ምን ያገናኘዋል? እና ከነ ጸጉሩ ሳጥን ውስጥ ይግባ ነው እንደምትሉት? ለቀብርም ገላውን ለማጠብም ቢሆን አይመችም። የምን ሳጥን ነው የምታወሪው አንቺ? መቼም በልብስ ሳጥን አንቀብረው እንዴ? ግልጽ እኮ ነው። እድሩ ደግሞ ገንዘብ የሚሰጣቸው አይመስለኝም። ሲሞት የሚሰጣቸውን ገንዘብ ለኔ ስጡኝ ብሎ በልቷል ሲሉ ሰምቻለሁ። አያቡ ቸኩል እኮ ነው ደግሞ። እንዴ መቼ ነው ደግሞ የወሰደው? አሁን ሙት ወቃሽ አንሁን። የልቅ እንጨት ምናምን ይፈላለጥ። አንቺ ሴትዮ ሽብር ልትነጅብን ነው እንደመጣሽው? አባ ሌላ መፍትሄ ካለ አምጣ። እንግዲህ እስኪረጋጋና ወደ ቀልቡ እስኪመለስ መጠበቅ ነው። አዎ ሰዓቱ ቀርቧል። ሰው ሲጨነቅ ሲረበሽ አንዳንድ ነገር ከአቅሙ በላይ ሲሆንበት ሃሉሲኔሽን ውስጥ ሲገባ ነው እንደዚህ የሚሆነው። እንዲህ አይነት ነገር ደግሞ ድንገት ሊከሰት ይችላል። ወደ ቀልቡ እስኪመለስ መጠበቅ ነው። ቢሆንም የሆነ ነገር መጨስ አለበት። እኔማ በእኔ እንዳይሳበብ የሚጫጫ ሰውንም ይዤ ልምጣ። ለነገሩ እንዳይሸትም ይረዳናል። ምኑ? አስከሬኑ ነው። ምን ነው ገና መጣችሁኝ? ካቁሙ አይብስም ብላችሁ ነው እቴ? ደከመው መሰለኝ ዝም አለ። ምን ዝም ይላል? ይሄኔ በምልክት ቋንቋ ጀምሮ ነው። እንደው የሚረዳንም የሚያግዘንም ጠፋ። እንደው ምን ይሻላል? እናንተስ ታድላችኋል። በራችሁ ቁልፍ ታረጋላችሁ። እኔ ግን ይሄ ዕድሜ ለአቡ ለሊቱ ሙሉ እያስጨፈረ ኬሮግራፈር ነው የሚያስመስለው። እናንተ ግድ የላችሁም። ወንድማችን አበደ ብለን ቻሌንጅ እናስጀምር። ዝግ ነው የምንዘጋው። ከዛኛ ተከራይተን እንወጣለን። እሱ ከፈለገ እዚህ እንደፈለገ ይሁን። አንቺ ደግሞ ሌላ ቻሌንጅ አትሁኝብኝ። በሱ ህመም ገንዘብ ልሰበስቢ ነው? እና ሌላ በምን ይሰበሰባል? አከብቱልኝም ትከብቱልኛላችሁ። ምን አፋችንን ነው ይኸው። አቡዬ እስኪ ተኛ እንቅልፍ ውሰድ። እኔ እኮ መተኛ ታቅቶኝ አይደለም እየቀሰቀሰ አላስተኛ እያለኝ ነው እንጂ። አንተ ለምንድን ነው አላስተኛም የምትለው? ኧረ ጩቦ አይደለም እሱ ነው። አባ ለምንድን ነው ሲተኛ የምትረብሸው? አባዬ አይደለም ያው መጣ እሱ ነው። ምንድነው ወንድመስዬ ነው እንደምታየው? ዘረን ደግሞ ከእቴ ጀርባ ላይ ምን ትሰራለህ? ምንድነው? እሷን ነው እኔን አይደለም። አቡዬ እስቲ በቃ ስልክ ልስጥህና ምን እንደሚታይ ቀርጻ አሳየን። በስነ ምግባር ነው የሚቀርጽልሽ። ወስዶ በኋላ ሲሰብረው ልታላዝኝ ነው አይደለ? እሺ አሁን ምንድን ነው የሚሻለው? እኔ ጋር አንድ ሐሳብ አለ። ቅድም ሜላት እያለ ሲቀውጡ አልነበር? እኔ ያሰርታበት ቢሆንስ? በቃ እናምጣትና ትጥፋለት። ምን በልታበት ነው? አሃ ሳይሻል አይቀርም። እሷን ሲያገኛት ከተረጋጋ እሷ ነች ማለት ነው። የማይመስል ነገር እያወራችሁ የሰው ስም አታጥፉ። እሱ አሁን እስቲ ምን ይሁነኝ ብላ ነው የምታሰራበት? አጠገቤ ድርሽ እንዳይል ብላ። ትንሽ ብላ። ኧረ እናንተ በቃው እንደ ሳምቦ እኮ ጭስጭስ ይላል እና ጭስጭስ ቢል ለድመት አውጥተሽ ልትሰጪው ነው? ኧረ ይበቃዋል። ካርቦን ሞኖክሳይድ ሲበዛም እኮ ይጎዳዋል። አዎ አሁን በቃው። ሲወጣለት አይዞህ አሁን አየህ ቀለል አለኝ አሁን። ሰራ ማለት እኮ ነው። ሰራ ሜላት መጣሽልኝ። እንዲህ ነው እንጂ ታዲያ። አሁንስ ማን ነው ፋራው? እስኪ ወንድ ኮንክ ከጀው ሰዳት አሁን ወጣበሩ እንዝጋው። እንዝጋበት። አዎ